ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነብዩ አለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆኑን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ፣ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ፣ ሐሰድ እኮ የእኩሉል ሐሰናት፣ ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ፣ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን? ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጣ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት፣ እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው፣ ተጭኖታል እኮ ዱንያው ይልሃል። ወንጀል ያሰራል፣ ስም ያስጠፋሃል። እሱ ስታይ ፊት እንደተኮሳተረል። ከዛም ነብዩ አስከትለው ምን አሉ? ሐስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህንም ይጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው ሲራባል፣ ሌላው ለነዳው ሲቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተሲም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሱ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሱ ስትሄድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው። ተበሳጨ ሙዕተሲም። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገስታት የመባል። ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናገር ንጉሱ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላ። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩን ሲጠብቅ የለም ንጉሱ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አሉ። ማን ገደለው? የሆነ ደብዳቤ ይዞ ሄዱ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠውት። ከዛ ንጉሱ ጠረጠረ፣ የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሱ ይርሶ ነው። እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው። ከዛም አንድ ቃል አለ፣ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሐስድ ፍትሃዊ ዳኛ የለም፣ በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሐስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ደብ አለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ
ወደ እናንተ እየመጣ ነው አሉ። ሒስድ